ሰበር ዜና እንደተፈራው በትግራይ ክልል ጦርነቱ ተጀምሯል። የኢትዮጵያ መከላከያ ሰራዊት ላይ ጥቃት ተከፍቷል። የኢትዮጵያ መከላከያ ሰራዊትም መጠነ ሰፊ የአጸፋ እርምጃ እየወሰደ ይገኛል። አሁን የተሰማውን ይህንን ሰበር ዜና በዝርዝር በቀዳሚነት ይሰሙታል። በሌላ በኩል ወደ መካከለኛው ምስራቅ ሰበር ዜናዎች ስንሸጋገር ኢራን በሆርሙዝ ወሽመጥ ላይ ከባድ ጥቃት እየፈጸመች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ አውዳሚ ጥቃት ለመጀመር አስበዋል። ኢራንን በበኩሏ ጀምሩት እኔም ዝግጁ ነኝ እያለች ነው። በሌላ በኩል በአሜሪካ የመሳሪያ ክምችት ዙሪያ አስደንጋጭ መረጃ ተሰምቷል። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮው መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ እንደተፈራው በትግራይ ክልል ጦርነቱ ፈንድተዋል። በምዕራብ ትግራይ አቅጣጫ በኢትዮጵያ ሱዳን ድንበር ጦርነቱ ተከፍቷል። ከኢትዮጵያ ሱዳን ድንበር አካባቢ ከሚገኙ የአይን እማኞችና ታማኝ የመስክ ምንጮች አሁን የደረሱን ትኩስና ሰበር መረጃዎች እንደሚከተለው ቀርበዋል። ምዕራብ ትግራይን በኃይል ለመቆጣጠር በማሰብ በሱዳን በኩል የተደራጁ የፈትለ ጽዮንና የሳምሪ ታጣቂ ኃይሎች ዛሬ ቅዳሜ ሐምሌ 25 2018 ዓመተ ምህረት ከንጋቱ 11:45 ሰዓት ላይ ጀምሮ በኢትዮጵያ መከላከያ ሰራዊት ላይ ወታደራዊ ጥቃት ከፍተዋል። ታጣቂዎቹ በሱዳን ድንበር በኩል በሽረሪናና የኢትዮጵያ ግዛት በሆነችው በረከት አቅጣጫ ድንበር ጥሰው በመግባት ነው ጦርነቱን የጀመሩት። ጥቃቱን የጀመሩት ሰርጎ ገብ ታጣቂዎች አርሚ 70 ላይ በቀላል መሳሪያዎች ትንኮሳ የከፈቱ ሲሆን ይህንን ተከትሎ የኢትዮጵያ መከላከያ ሰራዊት መጠነ ሰፊ የአጸፋ እርምጃ መውሰድ ጀምረዋል። አሁን ላይ ሁመራ ወደ በረከትና ሸረሪና አቅጣጫ ከፍተኛ የሆነ የመድፍ ድብደባ እየተካሄደ ሲሆን በሰማይ ላይም የድሮን እንቅስቃሴ በግልጽ እየታየ ነው። የከባድ መሳሪያ ወይም የመድፍ ተኩስ እጅግ ከፍተኛ ከመሆኑ የተነሳ ርቀት ላይ በምትገኘው ሁመራ ከተማ ውስጥ ያሉ መኖሪያ ቤቶችን በከፍተኛ ሁኔታ እያናዘረ እንደሚገኝ ነዋሪዎች አረጋግጠዋል። በሸረሪናና በረከት አቅጣጫ የተጀመረውን የተኩስ ልውውጥ ተከትሎ በአካባቢው ከፍተኛ ወታደራዊ ውጥረት እያንዣበበ ሲሆን የኢትዮጵያ መከላከያ ሰራዊት የተከፈተበትን ይህንን ጥቃት ሙሉ በሙሉ ለመመከትና ለመደምሰስ ከፍተኛ ዝግጁነት ላይ መሆኑን ከስፍራው የወጡ መረጃዎች አረጋግጠዋል። ይህ ክስተት በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች እየተመራ ሲካሄድ የቆየውና ጦርነት ቀስቃሽ ይዘት ያላቸው መፈክሮች የተስተጋቡበትን ህዝባዊ ኮንፈረንስ መጠናቀቁን ተከትሎ የተቀሰቀሰ ሊሆን እንደሚችል ይገምታል። ሰሞኑን እየታየ ካለው የሚዲያ ጦርነት አንጻር ዛሬ ንጋት ላይ የተቀሰቀሰውና አሁንም የቀጠለው ይህ ከባድ ጦርነት ወደ ሌሎች ግንባሮችም ሊስፋፋ ይችላል የሚል ስጋት መጨመሩን እነዚህ ምንጮች ገልጸዋል። ወደ መካከለኛው ምስራቅ ውጥረት ስንሸጋገር የኢራን እስላማዊ አብዮታዊ ዘብ የተቀመጠውን መመሪያ ጥሰዋል ያላቸው ሁለት በሆርሙዝ ወሽመጥ በኩል ሊያልፉ የሞከሩ ነዳጅ ጫኝ መርከቦችን መምታቱን አስታውቀዋል። ዘቡ ባወጣው መግለጫ ሁለቱ ነዳጅ ጫኝ መርከቦች የጥቃት ኢላማ የሆኑት ለደህንነት አስተማማኝ ባልሆነና በህገወጥ መስመር በአሜሪካ ሰራዊት በአየር ታጅበው ባልተፈቀደ መስመር በሆርሙዝ በኩል ሲጓዙ እንደሆነ አመላክተዋል። ጨምሮም ሁለቱ መርከቦች ጥቃት ከደረሰባቸው በኋላ ሌሎች 4 ነዳጅ ጫኝ መርከቦች በፍጥነት አቅጣጫቸውን ቀይረው ወደ መጡበት መመለሳቸውን አሳውቀዋል። አብዮታዊ ዘቡ ለመርከብ ባለቤቶችና ለኢንሹራንስ ኩባንያዎች የአሜሪካ ማዕከላዊ እዝ የሚያወጣውን ማስታወቂያ እንዳይሰሙ ማስጠንቀቁን ገልጸዋል። የአሜሪካ ጦር ሰራዊት ማዕከላዊ እዝ ሐሙስ ዕለት በሆርሙዝ ላይ ያሉት ነፃ የመርከቦች መተላለፊያ መስመሮች የደህንነት ስጋት የለባቸውም በማለት ነገር ግን በወሽመጡ ላይ ለንግድ መርከቦችና ለሰራተኞቻቸው አደጋ የነበረው የኢራን አብዮታዊ ዘብ ነው ብሎ ነበር። ከኢራን አብዮታዊ ዘብ ባህር ኃይል ጋር ግንኙነት ያለው የኤክስ ማህበራዊ ሚዲያ አካውንት በእሳት የተያያዘ
የያዙ በርካታ መርከቦችን የሚያሳይ ምስል በእንግሊዝኛና በፋርስ ቋንቋ የመመሪያ ጥሰት መጨረሻው ከሚል ጽሑፍ ጋር አጋርተዋል። ዛሬ ወደ ተሰማው አስደንጋጩ መረጃ ስንሸጋገር አሜሪካና እስራኤል በዚህ ሳምንት መጨረሻ በኢራን ላይ የጋራ ጥቃት ለመሰንዘር ተወያይተዋል። ሲቢኤስ ኒውስ እንደዘገበው አሜሪካና እስራኤል በዚህ ሳምንት መጨረሻ በኢራን የኃይል መሰረተ ልማቶች ላይ እስካሁን ከተደረጉት ሁሉ ትልቁን የቦምብ ጥቃት ለመሰንዘር አቅደዋል። በካምፕ ዴቪድ የተመከረበት ይህ እቅድ ከተሰበሰቡት የትራምፕ አማካሪዎች ተቃውሞ ገጥሞታል። የተለያዩ ምንጮችን ጠቅሶ ሲቢኤስ ኒውስ እንደዘገበው በዓለም አቀፉና በተለይም በአሜሪካ ኢኮኖሚ ላይ ሊኖር የሚችለውን ተጽዕኖ ግምት ውስጥ በማስገባት ጥቃቱ ሰኞ ዕለት በዎል ስትሪት የንግድ እንቅስቃሴ ከመጀመሩ በፊት እንዲጠናቀቅ በዚህ ሳምንት መጨረሻ ሊካሄድ ይችላል ተብለዋል። ከቴሌቪዥን ጣቢያው ጋር ግንኙነት ያላቸው በርካታ የአሜሪካ ምንጮች እንደገለጹት እስራኤል ስለ እቅዱ መረጃ የተሰጣት ሲሆን እርምጃዎቹንም ከአሜሪካ ጋር እያስተባበረች ነው። ነገር ግን ፕሬዝደንቱ እስካሁን የመጨረሻውን ትዕዛዝ አልሰጡም። እስራኤል በጥቃቱ ላይ ለመሳተፍ ከወሰነች ወደ እስራኤል ከተተኮሱት ጥቂት ሚሳኤሎች በኋላ ከተደረጉት አጫጭር የተኩስ ልውውጦች ውጪ ከተኩስ አቁሙ በኋላ ወደ ውጊያ ስትመለስ የመጀመሪያዋ ይሆናል። ጉዳዩን የሚያውቁት ምንጮች እንደገለጹት የጥቃት እቅዱ የተመከረበት ፕሬዝደንት ዶናልድ ጄ ትራምፕ በካምፕ ዴቪድ ባካሄዱት የካቢኔት ስብሰባ ላይ ነበር። አንድ ምንጭ እንደገለጸው በፖለቲካ ጉዳዮች ላይ የሚሰሩ በርካታ የትራምፕ አማካሪዎች በእርምጃው ላይ ብርቱ ተቃውሞ አቅርበዋል። ከሲቢኤስ ጋር ቆይታ ያደረጉ ሁለት ምንጮች እንደገለጹት የጥቃቱ ኢላማ የሚሆኑት የኃይል መሰረተ ልማቶች፣ የኤሌክትሪክ ማመንጫዎችና የነዳጅ ማጣሪያዎችን ያካትታሉ። የነጩ ቤተ መንግስት ቃል አቀባይ ካሮሊን ሌቪት ለሲቢኤስ በሰጡት ምላሽ ፕሬዝደንት ዶናልድ ጄ ትራምፕ በካቢኔት ስብሰባ ላይ እንዳሉት አሜሪካ ታሸንፋለች፣ በእሳቸው አመራር ስርም ኢራን የኒውክሌር መሳሪያ አይኖራትም ብለዋል። አንድ የእስራኤል ባለስልጣን ለቪዲዮ ኔትወርኩ እንደተናገሩት ማክሰኞ ዕለት ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተገናኙበት ወቅት ኔታንያሁ የየብስ አቅርቦት መስመሮች ላይ ያተኮሩ ወታደራዊ ጥቃቶችን ጨምሮ ጦርነቱን ለመቀጠል የሚያስችሉ 3 አማራጮችን አቅርበውላቸዋል። እንደ ዘገባው ከሆነ ፕሬዝደንት ዶናልድ ጄ ትራምፕ በካምፕ ዴቪድ በሚገኘው የፕሬዝደንት ማረፊያ የካቢኔት ስብሰባ ባካሄዱበት ወቅት ለመጀመሪያ ጊዜ በቀጥታ ስርጭት እንዲተላለፍ አድርገዋል። ፕሬዝደንቱ በስብሰባው ላይ በጦርነቱ ለ5 ወራት ያህል ቆይተናል፣ የኢራንን ወታደራዊ አቅም ደምስሰናል፣ አሁንም ቢሆን ጥቂት የቀራቸው ነገር አለ፣ ነገር ግን በቅርቡ ምንም አይቀራቸውም ብለዋል። እንደ ትራምፕ አገላለጽ እዚህ ድንቅ ስራ ሰርተናል፣ ለ5 ወራት ያህል ቆይተናል፣ ቪየትናምን ብታዩ ግን ለ20 ዓመታት ያህል ነበር የቆዩት ብለዋል። ፕሬዝደንት ዶናልድ ጄ ትራምፕ በኢራንና በመካከለኛው ምስራቅ ስላሉት ሁኔታዎች መናገራቸውን በመቀጠል በጣም ከባድ ጥቃት እንሰነዝርባቸዋለን፣ በሆነ ወቅት ላይ ከእንግዲህ መቋቋም አንችልም ይላሉ፣ ሁልጊዜ መነጋገር ይፈልጋሉ፣ ነገር ግን ቃላቸውን በተደጋጋሚ ያፈርሳሉ ብለዋል። አክለውም በሚዲያ ወጥተው ስለ ኒውክሌር በፍጹም አልተነጋገርንም ይላሉ፣ እኔ ደግሞ ለምን እንዲህ ይላሉ እላለው፣ የሚያደርጉት ነገር ቢኖር እኔን ማበሳጨት ነው፣ ታውቃላችሁ እኔን ያበሳጩኛል ብለዋል። በተያያዘ ዜና ኢራን ከባድ የአጸፋ ምላሽ እንደምትሰጥ አስጠንቅቃለች። እንደ ታስኒም ዘገባ አሜሪካና እስራኤል በኢራን የኃይል መሰረተ ልማት ኢላማዎች ላይ የቦምብ ድብደባ ከፈጸሙ የኢራን ምላሽ የእስራኤልን ወሳኝ መሰረተ ልማትና በመካከለኛው ምስራቅ ክልል ውስጥ የሚገኙትን የአሜሪካ የኃይል መሰረተ ልማቶችን ያካተተ ጥቃት እንደምትፈጽም በይፋ አሳውቃለች። በሌላ በኩል አሜሪካ የሚሳኤል መከላከያ ስርዓት እጥረት እንደገጠማት የሚጠቁሙ መረጃዎች ይፋ ሆነዋል። በመካከለኛው ምስራቅ ያለው ጦርነት ፔንታጎንን የሚሳኤል ስርዓት እንዲመናመንበት በር ከፍቷል ተብለዋል። የስትራቴጂና ዓለም አቀፍ ጥናቶች ማዕከል መረጃ እንደሚያሳየው ከጥቃቱ በፊት የነበረው የአሜሪካ ፓትሪዮት ሚሳኤል ስርዓት ክምችት 2300 እንደነበረና አሁን ላይ ከ827 በታች ሆነዋል። በተአድ መከላከያ ስርዓት ላይም መመናመኖች መስተዋላቸውን መረጃው ያሳያል። እንደ ማዕከሉ አገላለጽ ይህንን
እጥረት ዳግም ለመሙላት በትንሹ አሜሪካ 3 ዓመታት ያስፈልጋታል። በፓሲፊክ ቀጠናና መሰል አካባቢዎች የአሜሪካን ጦር አባላት እንዲሁም ብሔራዊ ጥቅም ለማስከበር ችግር ይገጥመዋል የሚል ስጋትም ተጋርጧል። ቶም ሃውክ ክሩዝ ሚሳኤሎችንና የመከላከያ ስርዓቶችን ዳግም ለማጠናከር ፔንታጎን ብዙ መስራት ሊኖርበት ይችላልም ተብለዋል። ፔንታጎን ለጦር መሳሪያ የሚውል ተጨማሪ በጀት በተደጋጋሚ መጠየቁም ለዚሁ ሳይሆን አይቀርም ተብለዋል። ከዚህ ቀደም የአሜሪካው ማዕከላዊ እዝ በኢራን ላይ ለ2 ሳምንት ያህል ጥቃት አድርሶ ለማቆም የተገደደው በሚሳኤል እጥረት ነው መባሉም አይዘነጋም። በሌላ በኩል የአሜሪካ ጦር መሳሪያ አምራች ኩባንያዎች በቀላሉና በአጭር ጊዜ ውስጥ ማቅረብ ይችላሉ፣ አሜሪካ እጥረት አይገጥማትም በሚል የሚከራከሩም አያሌ ናቸው። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።